የስብከቴ ርዕስ በጉድጓድ ተያዘ ይላል። ከኢሳይያስ ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 21 እስከ 23 አነባለሁ። ስለዚያም ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህንንም ስሚ፣ ስለ ወገኑ የሚሟገት አምላክሽ ጌታ እግዚአብሔር እንዲህ ይላል፣ እነሆ የሚያንገዳግድ ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ፣ ደግመሽም ከእንግዲህ ወዲህ አትጠጪው። ነፍስሽንም እንሻገር ዘንድ ዝቅ በይ በሚሏት በሚያስጨንቁሽም እጅ አኖረዋለሁ። አሜን። ጀርባሽንም ለሚሻገሩ እንደ መሬትና እንደ መንገድ አደረግሽላቸው። ኢየሱስ ያድናል። እግዚአብሔር እውነተኛ አምላክና አባት እንደሆነ ለወገኑ ሁሉ ወደሱ ለሸሹ እግዚአብሔርን ለፈሩ ወደሱ ለሸሹ ሁሉ ለወገኖቹ ምሕረትና እውነትን እንደሰጠ እውነቱንም የማይበድል እግዚአብሔር በኃጢአትና በበደል ቢበድሉት እንኳን የቁጣውን ጽዋ እንደሰጣቸው ነገር ግን መልሶ እንደወሰደ ባወጣላቸው ምሕረት ደግሞ ለዘላለም በሕይወት በእግዚአብሔር ፊት ይኖሩ ዘንድ እንዳከበራቸው የወሰደውንም ጽዋ ባልተቆጣው ሕዝብ ላይ ጽዮንን በሚያስጨንቁት ሕዝብ ላይ እንደሰጠ ከመጽሐፍት እያወጣን የእግዚአብሔር ምስጢር ለሰው ልጆች ሁሉ በማወቅ ከቁጣው ለደረሰባቸው ሰዎች ወደ እግዚአብሔር በመመለስ በደልን ሁሉ በመተው እግዚአብሔር በእጃቸው ያለውን ጽዋ እንደሚወስድና ለዘላለም የእግዚአብሔር ጽድቅ አድርጎ በሕይወት እግዚአብሔር እውነተኛ አባት ስለሆነ እንደሚያኖር ነገር ግን አሁን በምድር ላይ ሁሉ ባልተቆጣቸው ሕዝብ ላይ አመፃን በሚያደርጉ ሰዎች ሁሉ ለጽዮን የሰጠውን ቁጣ በላያቸው ላይም እንደሚያፈስ በመጠንቀቅ ከእግዚአብሔር ቁጣ እንዳይታሰቡ ንስሐ ወደ እግዚአብሔር ወገን በመመለስ የእግዚአብሔር ጽድቅ በሆን ለዘላለም እንዲኖሩ የሆነውን የእግዚአብሔርን እውነት ምስጢር ከሕዝቅኤል መጽሐፍ ምዕራፍ 18 አነባለሁ። ምዕራፍ 18 የሕዝቅኤል መጽሐፍ ቁጥር 23 በውኑ ኃጢአተኛ ይሞት ዘንድ እፈቅዳለውን ይላል ጌታ እግዚአብሔር፣ ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን? አሜን። 28 ደግሞ ቁጥር አስቦ ከሰራው በደል ሁሉ ተመልሷልና ፈጽሞ በሕይወት ይኖራል እንጂ አይሞትም። አሜን አሜን። ቁጥር 31 እስከ 32 ደግሞ እንዲህ ይላል፣ የበደላቸውን ሁሉ በደል ሁሉ የበደላችሁትን በደል ሁሉ ከናንተ ጣሉ፣ አዲስ ልብና አዲስ መንፈስ ለናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ለጽዮን የቁጣውን ጽዋ ለምንድን የሰጣት? ወገኑ እኮ ናት። በኃጢአትና በበደል ወደ እግዚአብሔር ለተመለሱ ሁሉ ለወገኑ የሰጠው ምሕረትና እውነትን ነው። ምሕረትና እውነትን አንድ የሚያደርግ ስርዓት ነው የሰጣቸው። በሕጉ እግዚአብሔርን ለሚፈሩ ከቁጣው እንዲሰወሩ በሕይወት ፈጽሞ ለዘላለም እንዲኖሩ የሰጣቸውን ስርዓት በሕይወት እንዲኖሩ ነው። እግዚአብሔር እውነትን የማይበድል ጌታ ስለሆነ ጽዮን የእግዚአብሔር ማደሪያ ናት። ወደ እግዚአብሔር በመመለስ ለዘላለም እግዚአብሔር ስርዓቱን ሰጥቷል። ለስርዓቱ ጀርባ በመስጠት በበደልና በኃጢአት ምክንያት የእግዚአብሔርን ቁጣ ጽዋ ምን ብላለች? ይዛለች፣ እየጠጣች ነው። የእግዚአብሔር በጎ ፈቃድ ግን አይደለም። እግዚአብሔር ዓላማው ሰዎች በእግዚአብሔር ፊት ለዘላለም በሕይወት እንዲኖሩ። ስለዛ ጽዮን በበደልና በኃጢአት ምክንያት ከእግዚአብሔር በመለየት ጽዋውን እየጠጣች ነው፣ የቁጣውን ጽዋ። ነገር ግን እንዴት ጽዋ ከሷ እጅ ላይ እንደተወሰደና በወጣላት ምሕረት ደግሞ የእግዚአብሔር ልጆች ይሆኑ ዘንድ በሕይወቱ በጥላው ስር እንዲኖሩ በጎ ፈቃድ ስለሆነ የአብ የእግዚአብሔር ፈቃድ ሐሳቡ የሰጣቸው ሕግ በሕይወት በእግዚአብሔር ፊት እንዲኖሩ። ነገር ግን እነሱ በበደልና በኃጢአት
ስለደረሰባቸው ቁጣ በህይወት መኖር አልቻሉም። ጭራሹን በኃጢአትና በበደል የደረሰባቸው ቁጣ በአሕዛብ መካከል ከሰው ሁሉ ውዳቂ አድርጓቸዋል። ቁጣ እኮ ነው እውነቱን ስለማይበድል። እሱ እውነተኛ አምላክ ነው። በደለኛውን ጻድቅ አይልም፣ በህይወት ኑር አይልም። ስለዚህ እግዚአብሔር ፈቃድ በሕዝቅኤል መጽሐፍ ምዕራፍ 18 ላይ ከቁጥር 23 ላይ እንደዚህ ይላል፣ የበደላችሁትን በደል ከእናንተ ጣሉ ይላል። ሰዎቹን በደል ምን ይለዋል? ይዞ የሰጣቸው ያለ ነው። በህይወት እንዲኖር የሰጣቸው ሕግና ስርዓት። እግዚአብሔር አምላክን ፍራ፣ በፍጹም ነፍስ ደግሞ ባልንጀራን ምን ውደድ። አልወደዱም ማለት። ስለዚህ እግዚአብሔር ደግሞ ምሕረትና እውነቱን ሰጥቷቸዋል። ነገር ግን ምሕረትና እውነትን ቢሰጣቸው እንኳን እግዚአብሔር እነዚህ ሰዎች በህይወት በእግዚአብሔር ፊት እንዲኖሩ ነው ቢያደርጉት በህይወት የሚኖሩበትን ስርዓት ነው። ነገር ግን እነሱ አላደረጉም። ስለዚህ እግዚአብሔር በኃጢአት በበደል ምክንያት በህይወት ኑሩ አይሉ። እግዚአብሔር እውነቱን ስለማይበድል ምን አድርጓቸዋል? ቀጥቷቸዋል። የቁጣውንም ደግሞ ጽዋ ምን አለ? ይዟል፣ ጠጥቷል። ነገር ግን እንዳላቸው እግዚአብሔር ብትጥሉዋል የማውጣው ምሕረት ነው፣ በእግዚአብሔር ፊት በህይወት አኖራቸዋለሁ አለ። በልቡ ከሰራው በደል ሁሉ ተመልሷልና ፈጽሞ አይሞትም። ጽዋው እኮ ፈጽሞ አንድ እርምጃ ደግሞ ቀርቷቸዋል። እዚህ ደግሞ ያልተቀጣ ህዝብ አለ። እነሱ የእግዚአብሔር ወገን ስለሆኑ እግዚአብሔር አመፃን ስለጠሉ ወደ እግዚአብሔር ተመልሷል። ስሙ በላያቸው ላይ ስለተጠራ እግዚአብሔር ደግሞ እውነትና ምሕረቱን ሰጥቷቸው በዚህ ስርዓት በህይወት እንዲኖሩ እውነቱን ደግሞ ስለማይበድል እግዚአብሔር ምን አድርጓቸዋል? እነሱ ለበደሉት በእጃቸው ለያዘው ሐሰት ለያዙት ምን በደል ይዟል። ስለዚህ እግዚአብሔር እውነትን አይሰጣቸው። በድሏላ፣ ኃጢአተኛ ናቸው። እግዚአብሔር ውሸተኛ አይደል፣ እውነተኛ በድሏል። ስለዚህ እግዚአብሔር ደግሞ አይዋሽም። ለበደሉ ምን ያደርገዋል? ለበደለው በደል የቁጣውን ጽዋ ይሰጠዋል። እግዚአብሔር ይቆጣዋል። ነገር ግን እውነተኛ አባትና አምላክ ስለሆነ ፈጽሞ እግዚአብሔር አባት ባህሪው ቢቆጣ እንኳን ስለሚወዳቸው ባወጣላቸው ምሕረት ደግሞ ለዘላለም በምድር ላይ እንዲከብሩ ነው። አሜን። ስለዚህ ይጠፉበት ዘንድ የሰጣቸው ስርዓት አይደለም። በዚህ ስርዓት ቢቀጣቸው እንኳን እነዛ ያልተቀጡ ህዝቦች እነሱ ሲቀጧቸው ምን አድርጓል? ተሳድበዋል፣ አስጨንቋቸዋል። እነሱ ላይ እኮ የእግዚአብሔር ቁጣ ምን አላል? አልተገለጠም። ኋላ ደግሞ እግዚአብሔር በሕዝቅኤል መጽሐፍ በልቡ ከሰራው ኃጢአት ቢመለስ በህይወት ይኖራል። የበደላቸውን ሁሉ ምን በእጃቸው ያዙት፣ የበደላቸውን በደል ሁሉ ከእናንተ ጣሏል። ልቡን አዲስ ልብና አዲስ መንፈስ ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? ስለዛ በደላቸውን ሲጥሉ በእግዚአብሔር ፊት ንስሐ ሲገቡ በልባቸው ለያዕቆብ የሰጠው ለአብርሃም የሰጠው በዘመናት እንዳይጠፉ ምሕረትና እውነትን እንዲያደርጉ የሰጣቸው ስርዓት አለ። ፈጽሞ በህይወት እንዲኖሩ በምሕረት በእግዚአብሔር ፊት ለዘላለም እንዲኖሩ ጽዋውን ከእጃቸው ላይ ወሰደዋ። ጽዮን ይላታል፣ ወገኔ ይላታል። የእግዚአብሔር ወገን ናት። ለምን ወገን ተባለች? እግዚአብሔር ፈርታለች። ወደ እግዚአብሔር በመመለስ እግዚአብሔርን ስለፈራች ለሚፈሩት ሁሉ ከቁጣውን ያመጡ ዘንድ ምልክት ሰጠ። ምልክቱ ደግሞ ምሕረትና እውነትን የሰጠ በህይወት ፈጽሞ ቢያደርጉ የሚኖሩበት። ስለዛ እኔ ደግሞ በእናንተ ላሏችሁ ማለት ስትበድሉ ቀጣለሁ፣ ነገር ግን እውነተኛ አባት ነኝ፣ የሚወደው እንደሚቀጣ ቀጣለዋል። ኋላ ላይ ጽዋውን ወስቷለዋል። በወጣሁት ምሕረት ደግሞ ለዘላለም በህይወት በእግዚአብሔር ፊት ምን አደርጋቸዋል? አቆማቸዋለሁ። አሜን። ስለዛ ጽዋውን ሲወስድ ባልተቀጡ አሕዛብ ስሙ በተሸከሙ ሰዎች ላይ ቁጣውን እውነቱን ስለማይበድል ሲቆጣቸው ሊያጠፋቸው ነበር መሰለኝ ብለው ነው ሰዎቹ ያሰቡት። ስለዛ እነሱ ስላልተቀጡ እነዛ ደግሞ እግዚአብሔር እውነቱን በላያቸው ላይ ስላለ እውነቱን ስለማይበድል ሲቀጣቸው እነዛ ምን ብለዋል? ተሳድበዋል። እንደፈለጉ ነው ያደረጉት በጽዮን ላይ። ስለዛ ጽዋውን ከሷ ስወስዳል ምሕረት አድርጌ በምድር ላይ ሳከብራት አንቺ ደግሞ ምን አደርጋሻለሁ? ጽዋውን ትጠጫታለሻል። ለማን? ለኤዶምያስ።
ስሙ ይባረክ። አሜን። እግዚአብሔርን ባለመፍራት በጽዮን ላይ በተናገሩ ሰዎች እውነቱን ስለማይበድል እግዚአብሔር በእኛ ላይ እውነቱን ሲያደርግ እነሱ ባልተቀጡ አሕዛብ ከስኬት ወደ ስኬት በሄዱ ሰዎች ላይ ቁጣውን አመጣሏል። ጽዋውን ደግሞ ይጠጧታል። እውነት በእነሱ ላይ አልተገለጠም እስካሁን። ኢየሱስ ያድናል። ስለዚህ ጽዮን ደግሞ እንደዚህ ብሏታል፣ የበደላችሁትን በደል ሁሉ ከናንተ ጣሉ፣ አዲስ ልብና አዲስ መንፈስ ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድም። ዓላማው ለማዳን ነው። ስለዛ ገና በመግቢያ መጽሐፍ ላይ እንደተናገርኩት ስለ ወገኑ የሚሟገት ጌታ እግዚአብሔር እንዲላል ይላል። የሚሟገተው ደግሞ እግዚአብሔር አባትና አምላክ ስለ ወገኑ ዓላማው ለማዳን ነው። የሟቹን ሞት አይወድም። ስለዛ ምሕረትና እውነትን የሰጠ ስለዛ ከሆነባቸው ነገር ሁሉ በያዙት በደል ምክንያት ነው ጽዋ የተሰጣቸው። ስለዛ እግዚአብሔር ቀጥቷቸዋል። እግዚአብሔር ደግሞ ጻድቅ ነው። ነገር ግን ምሕረቱን ከነሱ አያርቅ። ባወጣው ምሕረት ደግሞ ለዘላለም በእግዚአብሔር ፊት በሕይወት እንዲኖሩ ነው። በሚቀጣቸው ሰዓት ደግሞ አሕዛብ ባልተቀጡ ከክብር ወደ ክብር ከስኬት ወደ ስኬት በሄዱ ሰዎች ላይ ጽዋውን ከሷ ስወስድ ይሰጣቸዋል። ለምን? እናንተም በበደላችሁ ምክንያት በኃጢአታችሁ አፋችሁን በጽዮን ላይ እውነቴን ስለማልበድል እንደተናገርኩ እንዳደረግኩ በእነሱ ላይ አደርግባችኋለሁ። ያኔ ከሷ ጽዋን ሶስት ለእናንተ ነው የምሰጠዋል። ይጠጧታል። በእናንተ እጅ ላይ ምን አደርጋለሁ? ትጠጧታላችሁ፣ ትግቷላችሁ። ኢየሱስ ያድናል። አሜን። ስሙ ይባረክ። አሜን። ስለዛ የእግዚአብሔር ወገን ለሆነ ሰው ሁሉ እንኳን ደስ አላችሁ። አሜን። እግዚአብሔር ኃይሉ ለማዳን ነው። እውነተኛ አባት የሆነ እግዚአብሔር ልጁን ሲቀጣ ሊገለው እንዳልሆነ ኃይሉ ለማዳን ነው። ፈጽሞ በሕይወት እንዲያኖሩ የቀጣቸውን ቅጣት ፈጽሞ በልቡ ንስሐ ይገባል። በደላቸውን ቢተው እግዚአብሔር የተናገረውን ቃል ሲያስብ በወጣላቸው ምሕረት ፈጽሞ በሕይወት ሊያኖር ነው። ከወደቁበት ውድቀት አንስቶ በክብር ያከብራቸዋል። ነገር ግን የእግዚአብሔር ወገን ላልሆኑ ሁሉ በእግዚአብሔር ፊት በአመፃ ከሕይወት ወደ ሕይወት ከስኬት ወደ ስኬት ለሄዱ ሰዎች እግዚአብሔር እንዲህ ይላል፣ እኔ ጽዮንን በማስብበት ሰዓት ስሜ በእነሱ ተጠርቷልና እግዚአብሔር ወገን ስለሆኑ እውነቴን ስለማልበድል ቀጣኋቸው። ነገር ግን ጽዋውን ሶስት ለአንቺ ነው የምሰጠው። አንቺም ንስሐ በመግባት ባትመለሺ ትጠፊያለሽ። ኢየሱስ ያድናል። ስለዚህ እግዚአብሔር ለፍጥረት ሁሉ ጌታ ስለሆነ በምድር ላይ ፍጥረት ሁሉ እግዚአብሔርን በማወቅ ለዘላለም በጥላው ስር እንዲኖር እግዚአብሔር ይህን ይፈልጋል። ይህን መጽሐፍ እያሰፋ ነው። ሰቆቃ ኤርምያስ እግዚአብሔር ለሰው ልጆች ሁሉ የሰጠውን ምሕረትና እውነት በክርስቶስ ኢየሱስ እንዴት እንዳስማማ ለዘላለም በሕይወት በምድር ላይም እንዳከበራቸው ለሞት የቀረውን አንድ እርምጃ ሰው ጽዋውን ከእጁ ወስዶ ባወጣው ምሕረት ለዘላለም በሕይወት ይኖር ዘንድ አድርጎ ከገባበትም ጉድጓድ በማውጣት ለዘላለም በእግዚአብሔር ፊት በሕይወት ሊያኖረው የተናገረውን የትኛውን ማን የሰጠውን ስርዓት ሁሉ በክርስቶስ የፈጸመውን ምስጢር ሰቆቃው ኤርምያስ ምዕራፍ 4 ከ20 ጀምሮ ከሊና ጋር አብረን እናነባለን። ስለ እርሱ በአሕዛብ መካከል በጥላው በሕይወት እንኖራለን ያልነው በእግዚአብሔር የተቀባ ሕይወታችን እስትንፋስ በጉድጓድ ተያዘ። ድገሚው። ስለ እርሱ በአሕዛብ መካከል በጥላው በሕይወት እንኖራለን ያልነው ያጅልኝ ሸሽተው ነው። የእግዚአብሔር ወገኖች ናቸው። እግዚአብሔር ለሚፈሩ ሁሉ ወደ እግዚአብሔር ምን ብለዋል? ተጠግቷል። በሕይወት ለመኖር ነው። ሰዎቹ ደግሞ በሕይወት እንኖራለን ብለው ወደ እግዚአብሔር መጥቶ የሰጣቸው ግና ስርዓት ምን ምሕረትና እውነትን የሚያስማሙበት ስራ እግዚአብሔር ለአብርሃም ለያዕቆብ በዘመናት መካከል በጥላው ዘመን የነበሩትን ሁሉ የሰጣቸው ይሄን በጉን ይሰጠዋል። እግዚአብሔር ምሕረትና እውነትን የሚያደርግበትን ስራ ስለ በጉ ኃጢአት ሙሉ ለሙሉ በሚቃጠለው መሰዊያ ላይ በጉ ላይ በጫነው ስለ በደሉ ስለ ኃጢአቱ ይጭናል።
በጉን ደግሞ ያርደዋል፣ ሙሉ ለሙሉ በመሠዊያው ላይ ያቃጥላል። ደሙን ደግሞ ለሰውየው ምን ይላል? የኃጢአት ስርየት ለሥጋው ሕይወት በደሙ ነውና ደሙ ደግሞ ሰውየው ምን ይላል? ያሰርይለታል በሕይወት በእግዚአብሔር ፊት እንዲኖር። የሰጣቸው ምሕረትና እውነትን ነው የሚያስማማው ስርዓት። ስለዛ በሕይወት በእግዚአብሔር ፊት ለመኖር ነው ሰዎች ያሰው። ነገር ግን በሕይወት እንኖራለን በአሕዛብ መካከል ያልነው በእግዚአብሔር የተቀባ የሕይወታችን እስትንፋስ በጉድጓድ ተያዘ። እግዚአብሔር ዘፍጥረት ላይ አዳምን ከጭቃ ካበጀው በኋላ እፍ ብሎ የሕይወትን እስትንፋስ ሰጠው። አሁን እግዚአብሔር ሕይወት በምድር ላይ ሲገለጥ ደግሞ ሕይወት ሰጪ የሆነው ምሕረትና እውነትን እንዲያደርገው በእግዚአብሔር የተቀባ የእግዚአብሔር ቅዱስ የሕይወታቸው እስትንፋስ እንዴት እንደሆነ አሁን ታላቁ መገለጥ በዚህ መጽሐፍ ላይ እንገልጣለን። ስለዛ እንደዚህ ይላል፣ በጉድጓድ ተያዘ አለ። ለምን ተያዘ? ስለኛ እኮ ነው። በአሕዛብ መካከል እኛ በሕይወት እንኖራለን ያልነው፣ በሕይወት እንኖራለን። ነገር ግን በኃጢአትና በበደል ምክንያት በአሕዛብ መካከል በሕይወት አልኖርም። እንኖር ዘንድ በእግዚአብሔር የተቀባ የሕይወታችን እስትንፋስ በጉድጓድ ተያዛል። ሰዎቹ በኃጢአትና በበደል ምን ሆነዋል? የቁጣውን ጽዋ ይዘዋል፣ እየጠጡ ነው። በሕይወት እንኖራለን ያልነው፣ ነገር ግን ምሕረቱን የማይበድል ጌታ የሰጠው ስርዓት በኃጢአትና በበደል እግዚአብሔር ምን ይላል? ኃጢአተኛውን አንተ በሕይወት ኑራይ። የሰጣቸው ግን ምሕረትና እውነቱን በላቸው ላይ ምን አለ? ጨረሰ። ሲበድሉ ቀጥቷቸዋል። ነገር ግን እውነተኛ አባት ስለሆነ ፈጽሞ ሐሳቡ በአሕዛብ መካከል በሕይወት ሊያኖር ስለሆነ ስለ እነሱ ምሕረትና እውነትን ሊያስማማ እግዚአብሔር ቅዱስ ሰው ነው በምድር ላይ ወጥቶ በእግዚአብሔር የተቀባው የሕይወታቸው እስትንፋስ ማን ነው? ኢየሱስ ይባላል። አሜን። ለዘላለም የእግዚአብሔርን ጽድቅ ሊያደርጋቸው በሕይወት በምድር ላይም ሊያኖር ኃጢአት በደላቸውን ጽዋ ወስዶ ስለ እነሱ ሞቶ ባወጣው ምሕረት በደሙ ለሥጋ ሁሉ ሕይወት ሰጥቶ ምሕረትና እውነትን አስማምቶ ከገቡበት ጉድጓድ ሊያወጣ የእግዚአብሔር ቅዱስ በእግዚአብሔር የተቀባ የሕይወት እስትንፋስ በጉድጓድ ተያዘ። እዚህ ጋር ነው የስብከት ርዕስ። በጉድጓድ ተያዘ ይላል። ማን? የእግዚአብሔር ቅዱስ በእግዚአብሔር የተቀባው የሕይወታችን እስትንፋስ በጉድጓድ የገባበት ምስጢር ትጨርሰውና እንመጣለን። በዖፅ ምድር የምትኖር የኤዶምያስ ልጅ ሆይ ደስ ይበልሽ። በዖፅ ምድር የምትኖር የኤዶምያስ ሆይ ደስ ይበልሽ፣ ሐሴትም አድርጊ። ደግሞ ወደ አንቺ ያልፋል፣ ደግሞ ጽዋ ወደ አንቺ ያልፋል። አንቺም ትሰክሪያለሽ፣ ትራቆቻለሽ። እኔ እውነቴን ስለማልበድል ያዕቆብን ለሚፈሩ ሁሉ የእግዚአብሔር ወገን የሆኑ ሁሉ ምን አደረግኋቸው? እውነትና ምሕረትን ሰጠኋቸው። ስርዓት ሁሉ አንድም የሆንበት የእግዚአብሔር ቅዱስ ሊመጣ ነው። የሰጠውን የእግዚአብሔርን ቃል የእግዚአብሔር ቅዱስ ፈጽሞ ለዘላለም ደግሞ ጽዋው ሊወስድ ባወጣው ምሕረት ደግሞ ፈጽሞ በአሕዛብ መካከል በሕይወት ሲያኖራቸው እነሱ ደግሞ በሕይወት የነበሩ ከሕይወት ከብልጥግና ከክብር ሲኖራቸው የነበሩ ኤዶምያስን ጽዋውን ሲወስድ ለአንቺ እሰጣለሁ። አሜን። በጉድጓድ የመያዙ ምክንያት በእግዚአብሔር የተቀባ ሕይወታችን እስትንፋስ የእግዚአብሔርን የተናገረውን ቃል ፈጽሞ ለዘላለም ምሕረትና እውነትን አንድ አድርጎ ለሟቹ ፈጽሞ በልቡ ከሰራው ኃጢአት ቢመለስ በሕይወት ይኖራል። ሲኖር ደግሞ ስለ ሟቹ ሞቶ ነው። ባወጣለት ምሕረት ደግሞ በደሙ ለሥጋ ሁሉ ሕይወት ሰጥቶ ነው። ዝም ብሎ በሕይወት አያኖር። ስለዚህ እግዚአብሔር የጠፉትን ሁሉ በአሕዛብ መካከል በሕይወት እንኖራለን ያልነው በእግዚአብሔር የተቀባ ሕይወታችን እስትንፋስ በጉድጓድ ተያዘ። ሰዎቹ በሕይወት እንኖራለን ያሉ እውነቱን ስለበደሉ ከሕይወት ወጥተዋል። ጭራሹን ሞት ቀጠና ውስጥ ነው ያሉት። የቁጣውን ጽዋ እየጠጡት ነው። ምንድነው ኢየሱስ ማለት? ምንድነው የሰጠኝ ሥራ ሲል እግዚአብሔር ደግሞ በበደላችሁ ምክንያቱ
በሕዝቅኤል 18 ላይ ቀደም እንዳነበብኩት እንደዚህ ይላል የበደላችሁትን በደል ሁሉ ከናንተ ብትጥሉ በመያዛቸው ምክንያት ነው እግዚአብሔር ጽዋውን የሰጣቸው እንጂ ፈጽሞ በሕይወት እንዲኖሩ ነበር። ባዛ መካከል ስሙ በእነሱ ተጠርቷል። የእግዚአብሔር ወገኖች ናቸው። እግዚአብሔር ደግሞ እውነተኛ አባት ነው። ሲቀጣ ሊያጠፋ አይደለም። የሚወዳቸውን ይቀጣቸዋል እውነቱን ስለማይበድል። ስለዛ ምሕረት ሲያወጣ ደግሞ ፈጽሞ በሕይወት እንዲኖሩ ነው። እግዚአብሔር በጎና መልካም አምላክ ነው። ስለዛ የሰጣቸውን ስራ በትንቢቱ ቃል ደግሞ የእግዚአብሔር ቅዱስ ሆኖ በምድር ላይ መጥቶ ለዘላለም በጉድጓድ ሊያዝ ስለኛ በበደልና በኃጢአት ስርዓቱን የፈጸሙ ሰዎች ንስሐ የገቡ ኢቭን ቁጣውን ተቀብለው እንኳን ቢሞቱ በጉድጓድ ያሉ ነገር ግን ወደ እግዚአብሔር በመመለስ በደልን ትተው በምድር ላይ በሕይወት በእግዚአብሔር ፊት የኖሩ ታላላቅ ጀነራሎች በዚህ መጽሐፍ ውስጥ አሉ። እነሱ ሁሉ በጥላው ዘመን በጉድጓድ ናቸው። በጉድጓድ ለምን ተያዘ? ስሙ ይባረክ። እግዚአብሔር ሲያድን እንደዚሁ ታዳጊ ነው ማለት ሳይሆን እግዚአብሔር ሲታደግ ደግሞ በክርስቶስ ምን እንደሚመስል እንዴት እንደተገለጠ እንመለከታለን። እስቲ መጽሐፉን ሙሉ ጨርሽ። በኦጽ ምድር የምትኖሪ የኤዶሚያስ ልጆች ደስ ይበልሽ፣ ሐሴትም አድርጊ። ጽዋው ደግሞ ወደ አንቺ ያልፋል፣ አንቺም ትሰክሪያለሽ ትራቆቻለሽም። የጽዮን ልጅ ሆይ የበደልሽ ቅጣት ተፈጸመ። አሜን። ኢየሱስ ያድና። ተመልከት እዚህ ጋር ጽዋውን ዛጋ ወሰደ ይላል። የበደል ቅጣት ተፈጸመ። ለምን ተፈጸመ? ከእንግዲህ ወዲህ ለምን ተፈጸመ? በደል ጥላለች። በልቧ በንስሐ ተመልሳለች። ፈጽሞ የእግዚአብሔር ሐሳብ ደግሞ በሕይወት ሊያኖር ነው። ስለዛ የእግዚአብሔር ቅዱስ የሕይወቷ እስትንፋስ በጉድጓድ ያዘላት ገባ ከሰማይ ወጥቶ። ኢየሱስ ያድና። ቢሞቱብኝ እንኳን ለዘላለም ላስነሳ ወደ ገቡበት ጉድጓድ ለዘላለም እኔን ሰው ሆኖ ሊያወጣቸው ስርዓቱን የፈጸሙትን ሁሉ ገባላቸዋል። ስለዛ በምድር ላይ በሕይወት ሰው እንዲኖር የእግዚአብሔር በጎ ፈቃድ አንደኛው። ሁለተኛው ደግሞ ለዘላለም ሁሉም ፈጽሞ ከሞት በኋላ በእግዚአብሔር ፊት ለዘላለም በሕይወት እንዲኖሩ። ስለዛ በምድር ላይ እግዚአብሔር የሰው ልጅ የሰጠው ሐሳቡ እንዲከብር ነው፣ እንዲዋረድ አረ ኃጢአትና በደል ግን አዋርዷቸዋል። በልቡ ደግሞ ቢመለሳል ፈጽሞ በሕይወት ሊያኖር ሲያኖር ደግሞ የእግዚአብሔር ቅዱስ ሆኖ ምሕረትና እውነትን አስማምቶ በጉድጓድ ተይዞ ለሟቹ እኮ ነው። እንዴት እግዚአብሔር በጎ እንደሆነ ያውቁ ዘንድ አምላክና እውነተኛ አባት እንዲባል የእግዚአብሔር ቅዱስ ሕይወት ሲሰጥ የሕይወታቸው እስትንፋስ በጉድጓድ ተይዞ ነው። ላመኑበት ሁሉ ለዘላለም በእግዚአብሔር ፊት በምድር ላይ በሕይወት እንዲኖር። ውድቀት ደስ አይልም። ጥፋት በጣም ቀፋፊ ነገር ነው። እግዚአብሔርም በጎ ፈቃዱ አይደለም። እኔ ሟቹን ሞት አልወድም፣ በሕይወት እንድትኖሩ አይደለም። ይሄን አሁን ቁጣ ጽዋ የጠጣችሁ እናንተ ርጉም ሆናችሁ በምድር ላይ እንድትኖሩ አይደለም። እኔ በምድር ላይ በሕይወት በእግዚአብሔር ፊት ማለት እግዚአብሔር ሰውን በምድር ላይ ማክበር ማለት ነው። አሜን። ስለዛ ባዘ መካከል እግዚአብሔር የሰጠው ለእግዚአብሔር ወገኖች የሰጠው ስራ ፈጽሞ በሕይወት እንዲኖር ስላልቻሉ ደግሞ እነሱ በበደል ምክንያት ቢጠፉ እንኳን እንደገና መልሶ ሊያከብር በውድቀታቸው ፈንታ አክሊል ይሰጣቸው። በእግዚአብሔርና በሰው መካከል እንደገና በውርደታቸው እንደታወቁ ሊያከብራቸው የእንደገና ዕድል ሊሰጥ የሰጠው ስርዓቴ ነው። የእግዚአብሔር አባትነት አምላክነት ምስጢሩ ነው። አባት ነው፣ እውነተኛ አባት። ሲቀጣ ሊያጠፋ አይደለም፣ ሊያስተምር ነው። ሰዎቹ ደግሞ ቢመለሱ ሲቀጣ ሊመልስ ነው፣ ሲመለሱ ደግሞ ሊያከብር ነው። ሲያከብር ደግሞ ቅዱሱ የእግዚአብሔር ልጅ ኢየሱስ ሰው ሆኖ በምድር ላይ መጥቶ እውነትና ምሕረትን አስማምቶ ለሟቹ ሁሉ ከኢየሩሳሌም ለአሕዛብ ሁሉ የኃጢአት ስርየት ሲገኝ በደም ውስጥ ደግሞ ለሥጋ ሁሉ ሕይወት ሰጥቶ ከገባ በኋላ ሲወጣ በጥላው ዘመን ጠቅላላ ስርዓቱን ሲያደርጉ የነበሩት ለዘላለም ይዞ ወጥቶ በእግዚአብሔር ፊት ለዘላለም አስቀመጣቸው። አሜን። በምድር ላይ ማክብሯቸዋል፣ በሰማይም በእግዚአብሔር ፊት ለዘላለም በሕይወት አኖራቸው።
ስለዚህ እግዚአብሔር የተናገረውን ቃል ሁሉ በክርስቶስ ለዘላለም ፈጸመው። አሜን አሜን። አንቺም ጽዮን ሆይ ካሁን በኋላ የበደልሽ ቅጣት ተፈጸመ። ከእንግዲህ ወዲህ አያስማርክሽም። ለምን? በልቧ ንስሐ ገብታለች፣ በደሏን ትታለች፣ እግዚአብሔር አምላክ መፍራት ጀምራለች፣ ባልንጀራዋን ወዳለች። አሜን። ሰው እንዲያደርጉት በሕይወት እንዲኖሩ ጽዮን የእግዚአብሔር ወገን ናት። አፏን ደግሞ ስለከፈተች ስትከፍት የሰራዊትን አምላክ ነው የጠራ። ነገር ግን በደል ተገኝቶባት አኗኗሯ እግዚአብሔርን ባለመፍራት ነው። ባልንጀራዋን አልወደደችም። ስለዚህ እግዚአብሔር ደግሞ ቁጣው እውነቱን ስለማይበድል ሰጥቷታል። ጠጥተዋለች። ነገር ግን የሰጣት ተስፋ አለ። ፈጽሞ ሰው በሕይወት እንዲኖር ነው። ምሕረትና እውነቴን ምን አደርጋለሁ? ሰጥቻለሁ። ብትመለሱ ለሞት አንድ እርምጃ ቢቀራችኋል፣ ብትጠፉ እንደገና መልሼ አከብራችኋለሁ። በሕይወት በአሕዛብ ፊት አክብሬ አቆማችኋለሁ። በምድር ላይ በሰማይም ለዘላለም በእግዚአብሔር ፊት እንኖር ዘንድ የእግዚአብሔር በጎ ፈቃድ በምድር ላይ ዓላማው ማክበር ነው። እውነተኛ አባት ነው። ስለዚህ በዚህ ሰዓት ከደረሰባት ቁጣ የተነሳ ኤዶምያስ ማለት የያዕቆብ ወንድም የያዕቆብ ወንድም ነው። እሺ የኤዶምያስ ልጅ ሆይ በደልሽን ይቀጣል፣ ኃጢአትሽን ይገልጣል። ኤዶምያስ የያዕቆብ ወንድም ነው። ያዕቆብ እግዚአብሔርን አምላክ ወደደው፣ ፈራ፣ የእግዚአብሔር ወገን ተባለ። ስርዓቱን ሰጠው። ከላባ ቤት ሲመለስ እንደዚህ አለ፣ እኔ በትሬን ይዤ ወጣሁ፣ ስመለስ ደግሞ የሁለት ክፍል ሰራዊት ሆነ። ይሄን እግዚአብሔር ከምሕረትና እውነት አንዳች ለኔ የሚገባኝ አይደለም ማለት ከምሕረት ከእውነት አንዳች ለምን ምሕረትና እውነት ነው ይሄን የሰጡኛል። በኃጢአት ምክንያት ቀጥተኛል። ነገር ግን በልቤ ብመለስ ፈጽሞ ንስሐ ብገባ በሕይወት በእግዚአብሔር ፊት ይኖራል ብለህ እንደተናገርከው አንተው እኔን በደለኛ ነኝ ዋሽቼ ነው የወጣሁት፣ ዋሽቶ ነው የወጣው። ነገር ግን ስርዓቱን ሲፈጽም በደሉና ኃጢአቱን በዛ መስዋዕት ላይ ምን ይለዋል? ያቃጥለው ነበር። ባወጣለት ምሕረት ደግሞ ፈጽሞ በሕይወት እንዲኖር። ስለዛ እኔ አለ ያከበርከኝ ኃጢአትና በደሌን ይቅር ያልከው በሕይወት በእግዚአብሔር ፊት ያኖርከኛል ስለ ራስህ ስትል ነው። ስለ ራስህ ስትል መተላለፍና ኃጢአትን የምትደመስስ አንተው ራስን አለው። ስለዛ በኃጢአትና በበደል የደረሰብን ነገር እግዚአብሔር እውነቱን ስለማይበድል ምን አለ? ይቀጣል። ጽዮን ደግሞ በሚቀጣ ሰዓት የእግዚአብሔር እውነት በላዋ ላይ የተፈጸመ ነው። ያልተፈጸመባቸው ኤዶምያስ ደግሞ ምን ብሏል? ጽዮንን አስጨንቀዋል ማለት እንደፈለጉ አዋርደዋል ማለት ተረማምደውባታል። ነይ በሎ አስተኝቷት በላዋ ላይ ሁሉ ተረማምደዋል ይላል ባነበብኩት ቅድም መጽሐፍ በትንቢተ ኢሳይያስ 51 ላይ። ስለዛ እግዚአብሔር ደግሞ ጽዋው ለኤዶምያስ ሲሰጥ ምናል ከጽዮን ተቀብሎ ለማሰጥ። ስለዛ የእግዚአብሔር ቅዱስ ኢየሱስ ሰው ሆኖ በምድር ላይ ሲመጣ እግዚአብሔር የሰጠውን ምሕረትና ሕይወት የሚያስማማውን ስርዓት ለያዕቆብ የሰጠውን ነው ምን ያደረገው? የፈጸመው። በጉድጓድ የመያዙ ምክንያት ለዘላለም የእግዚአብሔር ስርዓት ፈጽሞ በእግዚአብሔር ፊት ለዘላለም ለማብቃት በሕይወት ሊያኖር የእግዚአብሔር ቅዱስ ለዘላለም ሕይወት ሊሰጥ የሰጠውን ሕግና ስርዓት የእግዚአብሔር ቅዱስ መስቀል ላይ ተንጠልጥሎ ባወጣው ምሕረትና እውነትን አስማምቶ ለዘላለም በደሙ ለዘላለም ሕይወት ነው የሰጣቸው። ሕይወት ሲሰጣቸው ደግሞ በውርደት ፈንታ አከበራቸው። በምድር ላይ ያከበራቸው። ኢየሱስ አይገባውማ። በኃጢአትና በበደል እግዚአብሔር ቁጣውን የገለጠበት ሰው ፈጽሞ በሕይወት ለማኖር እግዚአብሔር የኃጢአተኛው ሞታቱን አልወድም። የሰጣቸው ነገር በልቡ ቢመለስ ፈጽሞ በሕይወት ይኖራል። በሕይወት ሊያኖር ደግሞ ወገኑ ስለሆነ እግዚአብሔር የገዛ ልጁ የእግዚአብሔር ወገን ይባሉ ሰው ሆኖ መጥቶ የእግዚአብሔር ቅዱስ የተቀባው የሕይወታቸው እስትንፋስ ስለ እነሱ ሞታቸው ሞቶ ባወጣው ምሕረትና እውነትን አንዳርጎ ለዘላለም በእግዚአብሔር ፊት አከበራቸው። በምድር ላይ የእግዚአብሔርን ቃል የፈጸመ እግዚአብሔር ቅዱስ ኢየሱስ ይባላል። ስሙ ይባላል። ዮሐንስ ወንጌል
ዮሐንስ ወንጌል ምዕራፍ 5 ከ19 እስከ 24 አብረን እናነባለን ከሊና ጋር። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን እንጂ ወልድ ከራሱ የሚያደርገው ነገር የለም። አብ ሊያደርግ ያለውን እኔ አደርጋለሁ። እግዚአብሔር ሕይወት ሊሰጣቸው ከሆነ ለወገኖቹ የምሰጠው እኔ ነኝ። አሜን። ለወገኖቹ ደግሞ ፈውስ ምሰጥ ከሆነ እግዚአብሔር የሚሰጥ ከሆነ የምሰጠው እኔ ነኝ። አሜን። እግዚአብሔር ከአፈር እንዳበጀ አዳምን የሕይወትን እስትንፋስ እንደሰጠ ሕይወት ለሰው ሁሉ የሚሰጥ ከሆነ በቃሉ መጽሐፍ እንደተናገረ በደሙ ውስጥ ያለው ሕይወት ለሥጋ ሁሉ ሕይወት ነውና ፈጽሞ ምን አድርግ ያስተሰርዩበት ዘንድ አድርገዋል። የሰጣቸው ሕግ ነው። ስለዚህ እግዚአብሔር ሕይወት ሲሰጥ ለሰው ሁሉ በክርስቶስ በደሙ ነው የሰጠው። ደሙን አፍስሶ በቀራንዮ ላይ ባፈሰሰው ግና ስርዓቱን ሁሉ ፈጽሞ ኢየሱስ ያድነው። የእግዚአብሔርን ቃል ነው ኢየሱስ ፈጽሞ ለዘላለም ለሰዎቹ የተናገረው ቃል ሲፈጽም በደሙ ነው ሕይወት የሰጣል። ሰው በደም ነው የኃጢአት ስርየት በማግኘት ለሞት የሚጠበቀው ሰው የሚከብረው። ለሞት የሚጠበቅ ሰው አይከብርም። ለሞት የሚጠበቀው ሰው የሚከብረው አንደኛ ስለ ሰው የሟች ያስፈልጋል። ደግሞ የኃጢአት ስርየት በደም ነው ለሥጋው ሊሆን ወገኑ ናቸው። ለሞት አንድ እርምጃ ቀርቷቸዋል። እግዚአብሔር ሕይወት ሲሰጥ ሰው ነው። ኢየሱስ ሲመጣ ለሰዎቹ ሞቶላቸው በደሙ ሕይወት ሰጥቶ ነው ያከበራቸው። አሜን። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ወልድ ደግሞ እንዲሁ ይህን ያደርጋል። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንዲያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸው። አብ ሕይወትን ሙታን እንዲያስነሳ ሕይወት እንደሚሰጣቸው ወልድ እንዲሁ የሚወዳቸው ወልድ አብን የሚወዱትን ነው። ለሚወዱት ደግሞ አብ ሕይወት ሲሰጥ የሚሰጠው በእኔ ነው። እኔም ደግሞ ደሜን አፍስሼ መስቀል ላይ ተንጠልጥዬ ለሟቹ ሞቼም ባወጣሁለት ምሕረት በደም ውስጥ ሕይወት ሰጠዋለሁ። እግዚአብሔር ሕይወት ሲሰጥ የሰጠው በልጁ ነው። እግዚአብሔር ደግሞ ሕይወት ሰጪ ነው ሲባል በልጁ ሕይወት ሲሰጥ ሞቶ ነው። እንዲሁ በቀልድ ሕይወት አይሰጥም። እግዚአብሔር ሲሰጥ በልጁ ሕይወት ሲሰጥ ልጁ ሞቶ ነው። እግዚአብሔር ደግሞ ልጁን ገሎ ነው። እግዚአብሔር ሰው ሁሉ በማወቅ ለዘላለም እግዚአብሔር ከጽድቁ የሚበልጠውን ፍቅሩን እንዲያውቅ እውነተኛ አባትና አምላክ እንደሆነ ስሙ ይባረክ። እሺ፣ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ስንኳ አይፈርድም። ድገሚው። ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ስንኳ አይፈርድም። ምን ማለት መሰል? ሕይወት ሰጪ የሆነውን መንፈስ ሰጪ የሆነውን የእግዚአብሔር ወገን ለመሆን ወደ እግዚአብሔር ያመለጠውን ሁሉ የሰጠው ማን ነው? ወልድን። እግዚአብሔር ለሚፈሩ ሁሉ ወደ እግዚአብሔር የተመለከቱትን ሁሉ የሰጠው ወልድን። ለሚፈሩት ደግሞ ወልድን የሚገልጥላቸው ራሱ እግዚአብሔር ነው። ሲሰጥ ሕይወት በደሙ ስለሆነ ቃሉ ፈጽሞ ከሰጠ በኋላ ለዘላለም በዚህ ውስጥ ነው መንፈስና ሕይወት ሰጥቶ በምድር ላይ የሚያከብረው በሰማይ። ወልድን እምቢ አንቀበልም፣ አናውቅም፣ አታድንም ያለው ሁሉ እግዚአብሔር መንፈስና ሕይወት በወልድ ስለሰጠ ፍርድ ሁሉ በሰውየው ላይ ተገልጧል። አልፈረደም። እግዚአብሔር ማማን ላይ? በሰው ላይ አልፈረደም። በአንድ ሰው ላይ እንኳ እግዚአብሔር ፈጽሞ በሕይወት እንዲኖሩ ለፈሩት ሁሉ የሰጠው ኢየሱስን ላመነው ሁሉ ሕይወት ይሰጥ ዘንድ በደሙ አብ ወልድን ሰጥቷል። ላልተቀበሉት ሁሉ በአንድም ሰው ላይ ወልድ አልፈረደም፣ አብም አልፈረደም። በገዛ ራሳቸው ላይ ሰዎች ራሳቸውን የፈረዱ። ወልድን የማያከብር የላከውን አብን አያከብርም። ወልድን የማያከብር የላከውን አብን አያከብርም። ውሸት ነው። ፍርድ አብ አንድ ሰው ላይ አልፈረደም። ማንም በገዛ ፈቃዱ ነው ሰው መንፈስና ሕይወት በመቀበል ለዘላለም ኃጢአትን በመጣል ወደ እግዚአብሔር ለሸሸ ሁሉ ወልድን የሰጠው በዘመናት እሱም ደግሞ የእግዚአብሔርን ቃል የፈጸመው ምሕረትና እውነትን አንድ ያደረገው
ለዘላለም እግዚአብሔር ተናገረው ቃሉን የፈጸመው አስማማ አሜን ስለዛ ማንንም እንዳይጠፋ የእግዚአብሔር በጎ ፈቃድ ስለሆነ የገቡበት ጉድጓድ ገባ አሜን ይዟቸው ወጣ ወዳብ አሜን ወዳብ ይዟቸው ወጣ አሜን ስለዛ እግዚአብሔር በማንም ሰው ላይ አልፈረደም እግዚአብሔር ኃይሉ ለማዳን ነው ሰው በገዛ ፈቃዱ ነው በራሱ ላይ ፈረደው እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም እግዚአብሔር ነው የላከኝ ቃሉን እንዲፈጽም የሰጣችሁ ምሕረትና እውነትን የሚያስማማው ሥርዓት እግዚአብሔር በሕጉ መጽሐፍ በሌዋውያን 7 እንደተናገረ ለእግዚአብሔር ሰው ሊሰጥ ቢሳል ዋጋውን ይስጥ እንዳለ ዋጋም እንስሳዎች ሰው ነው እንስሳ ሰው ይሰጡ ሰዎች ከሰጡት ሰዎች ሁሉ ይቀደሳሉ ቃሉ ስለሆነ ራሱን ለሰው ሁሉ ላመኑበት ሁሉ ራሱን ቀድሶ እርም ነው በእግዚአብሔር ፊት ይላል ያ የተሰጠው ስለ ኃጢአት ሁሉ ይናዘዙበታል ይቃጠላል ደሙ ደግሞ ለኃጢአት ስርየት ነው ደሙ ደግሞ ለሰዎቹ ለሥጋ ሁሉ ሕይወት ይሰጣቸዋል የእግዚአብሔርን ቃል ደግሞ እሱ ፈጸመና ለዘላለም እግዚአብሔር ተቀበለ አሜን ምስጋና አብን ተገባው አደረገ አሜን ናሲያካ ተከባ አሜን ስሙ ይባረክ አሜን የእግዚአብሔር ቅዱስ ባዛ መካከል በሕይወት እንኖራለን በጥላው ያለው በጉድጓድ ተያዘ ለኛ በኃጢአትና በበደል ጠፋነው ሁሉ ፈጽሞ ምሕረትና እውነትን አስማምቶ በልባችን ብንመለስ ፈጽሞ በሕይወት ለማኖር እንዴት አይነት ታላቅ አፍቃሪ ነው ሰዎች ወደ እግዚአብሔር ሐሰትና በደልን በእጃቸው ላይ ያለውን ሁሉ ካልጣሉ በልቡም ንስሐ ካልገባ የእግዚአብሔርን ቅዱስ አይገናኙ እሱም ደግሞ ስለሟቹ ሞቶ በምድር ላይ እንኳን ሐሳቡ ለማክበር እውነተኛ አባት ነው ልጁ አባት ልጁ እንዲዋረድ አይፈልግ እውነተኛ አባት ደግሞ እግዚአብሔር ነው ልጁ እስከ መጨረሻ እንዲከብር ነው ስለዚህ እግዚአብሔር በክርስቶስ ኢየሱስ በኃጢአትና በበደል የደረሰብንን ሁሉ ብንቀበል በልባችን ሐሳብ እንገባ ሐሳቡ እግዚአብሔር በምድር ላይ በውርደት የታወቀውን ሰው ያከብረዋል አሜን በሰማይ በእግዚአብሔር ፊት ከገባበት ጉድጓድ ይዞ ወጥቶ በፊት ያቆመዋል አሜን በመጨረሻው ዛን ፈንቅሎ ነው የሚያወጣው አሜን ሙታንን እንዲያስነሳ እኔም ደግሞ እግዚአብሔርን ለሚወዳቸው ሙታንን ሲያስነሳ በእኔ ነው የሚያስነሳው አስነሳቸው አሜን እሺ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው እንጂ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም የሚገርም እኮ ስለዚህ እግዚአብሔር በማንም ሰው ላይ አልፈረደም ኃይሉ ለማዳን ነው በመግቢያ መጽሐፍ እንዳነበብኩ ለኤዶምያስ እንኳን ቁጣውን ተቀብላ ወደ እግዚአብሔር ወገን ለመሆን በልባቸው ያዙትን ሁሉ ምን በጽዮን ላይ ተናገሩትን ቃል እኮ ጥለው እግዚአብሔር አምላክ ሆይ ብሎ ቢመለሱ ወደ እግዚአብሔር ቢመለሱ አድነኝ ቢሉ ታዳጊውን እግዚአብሔርን ቅዱስ ነው የሚልክላቸው እነሱም እንኳን ቢሞቱ እንኳን በመጨረሻው ዘመን ፈንቅለው ያወጣቸዋል ኃይሉ ለማዳን ነው የአሕዛብ ሁሉ አምላክ ነው እግዚአብሔር ለአሕዛብ ሁሉ ሲናገር ለማዳን ነው ፍጥረት ሁሉ የሱ ናቸው ሙስሊም ኦርቶዶክስ ሁሉ እግዚአብሔር ለሁሉ አባት የአሕዛብ ሁሉ አምላክ አንዲት ነፍስ እንድትጠፋ ነው ስለዚህ ሰው በገዛ ራሱ ላይ ነው የፈረደው እግዚአብሔር በማንም ላይ አልፈረደም የእግዚአብሔር ወገን ለሆኑ ሰዎች ደስ ይበላቸው መለከታሉ ኃጢአትና በደላቸውን ጥተው ከመሬት የሚነሱ ኃያላን አሜን እግዚአብሔር ፈጽሞ ባዛ መካከል በሕይወት ሲያኖራቸው መለከታ ቀንበራቸውን ሰብሮ ስራታቸው ፈቶ ከእጃቸው ከብዙ ሰዎች ላይ የቁጣውን ጽዋ ሲወሰድ መለከታል እግዚአብሔር ምሕረት ሲያወጣ ለሟቹ ሕይወት ሲሰጥ በምድር ላይ ሲከብሩ አሜን ኢየሱስ ያድናል አሜን ኤኖዲዮ ለምሰሙ ሰዎች በልባቸው ሐሰትን የትኛውም አይነት አመጻ ለጣላችሁ ሁሉ ቀንበራችሁ ሲሰበር መለከታል እስራታችሁ ሲፈታ አሜን ያዛችሁ በላችሁ ላይ ያለውን የትኛውንም አይነት ቁጣ ጽዋ ከእጃችሁ ሲወሰድ አሜን እግዚአብሔር ደግሞ ሐሳቡ አባት በጎ ፈቃዱን በሕይወት ሊያኖር ስለሆነ ሲያኖራችሁ ከፍ ሲያደርጋችሁ መለከታል አሜን ስሙ ይባረክ አሜን ተባረኩ አሜን